ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። የሕዝብ ተወካዮች ምክር ቤት በዛሬው ዕለት 4 ስምምነቶችን አጽድቋል። ጉዳዩን አስመልክቶ በምክር ቤቱ የጸደቁትን አዋጆች በዝርዝር ወደ እናንተ እናደርሳለን። በሌላ መረጃ የጤና ባለሙያዎች የሥራ ማቆም አድማ በይፋ መጀመራቸውን አክለዋል። ታካሚዎቹም እየተጉላሉ ነው ተብሏል። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ አቶ ጌታቸው ረዳ 3 የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ መወንጀላቸው ተገልጿል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ለውንጀላቸው የጠቀሷቸው 3ቱ አመራሮች እነማን ናቸው? በሰዓቱ ታደምጣላችሁ። በሌላ ዜና በጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆኑን የጤና ሚኒስትሯ ገለጹ። በዝርዝር መረጃው እንመለከተዋለን። በሌላ መረጃ የአዲስ አበባ ከተማ የ6ኛና የ8ኛ ክፍለ ከተማ አቀፍ ፈተና መስጫ ጊዜ ይፋ መሆኑ ተገልጿል። ዝርዝሩን በመረጃችን ይዘነዋል። ከውጭ ፓኪስታንና ህንድ መስማማታቸው መገለጹ እንዲሁም ፕሬዝዳንቱ የመካከለኛው ምስራቅ ጉብኝታቸውን መጀመራቸውን ገለጹ የሚሉትና እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። በቅድሚያም አቶ ጌታቸው ረዳ 3 ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ ወነጀሉ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። ይሁንና አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በስም ጠቅሰው የወነጀሏቸው 3 አመራሮች ብርጋዴር ጀነራል ምግበይ ኃይሌ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። ይሁንና ትናንት ሰኞ ግንቦት 4 2017 ምሽት የተሰራጨው የቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት ክፍል 1 ቃለ መጠይቅ ስለ እርሳቸው የፖለቲካ ተሳትፎ አጀማመር፣ በትግራይ ክልል ስለተካሄደው ጦርነት፣ የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት አዛዦች ፈጽሟቸዋል ስላሏቸው ወንጀሎች የዘረዘሩበትም ነበር። ይሁን እንጂ አቶ ጌታቸው ተፈጽሟል ካሏቸው ወንጀሎች ቅድሚያውን የሰጡት ለወርቅ ንግድ ነው። በትግራይ ክልል በህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያው ስምምነትን ከተፈራረሙ ከጥቅምት 2015 በኋላ የሚመስለው በርካታ ሰው እንዳለ አቶ ጌታቸው በቃለ መጠይቃቸው ላይ አንስተዋል። ሆኖም በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት ይፋ አድርገዋል። በሌላ መረጃ ምክር ቤቱ 4 ስምምነቶችን አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው 4 የስምምነት አዋጆችን መርምሮ አጽድቋል። በቀዳሚነት የጸደቀው ለአካባቢና ለአረንጓዴ ኢኮኖሚ ልማት በኢትዮጵያና በጣሊያን መንግስት መካከል የተደረገው የ11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ነው። ለመማር ማስተማር ማጎልበቻ የትምህርት ዘርፉ ትራንስፎርሜሽን ፕሮግራም ማስፈጸሚያ የኢትዮጵያ መንግስት ከዓለም አቀፍ የልማት ማህበር ጋር ያደረገው የ50 ሚሊዮን ዶላር የብድር ስምምነትንም አጽድቋል። በተጨማሪም የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም በኢትዮጵያና በኦስትሪያ መንግስት መካከል የተፈረመው የትራንስፖርት ስምምነት መጽደቁንም ተገልጿል። በሌላ ዜና የጤና ባለሙያዎች የሥራ ማቆም አድማ በይፋ ተጀመረ። ታካሚዎች እየተጉላሉ እንደሆነም ተገልጿል። በጎንደር አጠቃላይ ስፔሻላይዝድ ሆስፒታል ዛሬ አንዳንድ የጤና ባለሙያዎች በሥራ ገበታቸው ላይ እንዳልተገኙም ተዘግቧል። ሆስፒታሉ ሰራተኞች እስከ 8 ሰዓት ድረስ ወደ ሥራ የማይመለሱ ከሆነ እርምጃ እንደሚወሰድም አስጠንቅቋል። በሌላ በኩል ከአለርት ሆስፒታል፣ ከጎንደር ዩኒቨርሲቲ ሆስፒታል፣ ከደብረ ብርሃን ሆስፒታልና ከዲላ ሆስፒታል ወደ ሥራ ያልገቡ የጤና ባለሙያዎች መኖራቸውን ተከትሎ በርካታ ታካሚዎች እየተጉላሉ መሆኑን የሚያሳዩ ምስሎችና መረጃዎችም እየወጡ ነው። ይህ የሥራ ማቆም አድማ በይፋ የተጀመረ ሲሆን ዛሬ አንደኛ ላይ የሚከተሉት የሕክምና ክፍሎች ብቻ ክፍት ሆነው እየሰጡ ነውም ተብሏል። ድንገተኛ ክፍል፣ ጽኑ ህሙማን ክፍል፣ የጨቅላ ሕፃናት ክፍል፣ የማዋለጃ ክፍልና
በጤናው ዘርፍ የሚደረግ የሥራ ማቆም አድማ ከሌሎች ዘርፎች በተለየ የሰዎችን ሕይወት አደጋ ላይ የሚጥል በመሆኑ በአፋጣኝ መፍትሄ እንዲፈለግለት አሳሳቢ ጥሪዎች እየቀረቡ እንደሚገኙም ተገልጿል። በማስከተል የአዲስ አበባ ከተማ የ6ኛና የ8ኛ ክፍለ ከተማ አቀፍ ፈተና መስጫ ጊዜ ይፋ ሆኗል። የአዲስ አበባ የ6ኛና የ8ኛ ክፍለ ከተማ አቀፍ ፈተና መስጫ ጊዜ በመጪው ሰኔ ወር መጀመሪያ ላይ እንደሚሰጥ የአዲስ አበባ ትምህርት ቢሮ ምክትል ኃላፊ ዲናኦል ጫላ ገለጹ። በመሆኑም አቶ ዲናኦል ከአዲስ ሚዲያ ኔትወርክ ኤፍኤም 96.3 ሬዲዮ ወቅታዊ ጉዳዮች ክፍል ጋር ባደረጉት የስልክ ቆይታ የ2017 የትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተና ከሰኔ 3 እስከ 4 2017 ዓ.ም እንደሚሰጥም ገልጿል። ከ3 አስርት ዓመታት በኋላ ለሶስተኛ ጊዜ መሰጠት የተጀመረው የ6ኛ ክልል ክፍል አቀፍ ፈተናም ከሰኔ 10 እስከ 12 እንደሚሰጥ ምክትል ቢሮ ኃላፊው ጠቁመዋል። ይሁንና በ2017 ዓ.ም የሚሰጠውን ከተማ አቀፍ ፈተና በውጤታማነት ለማጠናቀቅም የቅድመ ዝግጅት የፈተና አካሄድና ድህረ ፈተናን አስመልክቶ በክፍለ ከተማ ለሚገኙ የፈተና ባለሙያዎች የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኦሪየንቴሽን መስጠቱን ኃላፊው መግለጻቸውንም አስታውቀዋል። በሌላ ዜና ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆኑን የጤና ሚኒስትሯ ገለጹ። ለጤናው ዘርፍ በ2018 ዓ.ም ከፍ ያለ በጀት ለመመደብ በቂ ዝግጅት እየተደረጉ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። የዘርፉን በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነም ሚኒስትሯ ገልጸዋል። ይሁንና የጤና ሚኒስትሯ ይህንን ያሉት ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉትና ትናንት ሰኞ ግንቦት 4 2017 ዓ.ም በተላለፈው ቃለ ምልልሳቸውም ነው። ዶክተሯ በዚሁ ቃለ ምልልሳቸው የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮች በተመለከተ ለተነሱላቸው ጥያቄዎችም ምላሽን ሰጥቷል። የኢትዮጵያ ቴሌቪዥን ለሚኒስትሯ ካቀረበው ጥያቄ አንዱ የጤናው ዘርፍ የገንዘብ አቅምን የተመለከተም ነው። መንግስት ከሚመድበው በጀት በተጨማሪ ለጋሾች በሚሰጡት ገንዘብ በሚደገፈው በዚህ ዘርፍ በአሁኑ ወቅት ስራዎች በምን መልኩ እየተሰሩ እንደሆነና ያጋጠሙ ተግዳሮቶች ምን እንደሆኑ ለሚኒስትሯ ጥያቄ ቀርቦላቸዋል። ይሁንና ዶክተር መቅደስ ለዚህ ጥያቄ በሰጡት ምላሽ በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑንም ተናግሯል። ሚኒስትሯ ለዚህ በማጣቀሻነት ያነሱት በቀድሞ የአፍሪካ አንድነት ድርጅት ወይም ደግሞ ኦኤዩ የመሪዎች ጉባኤ ላይ በሚያዝያ 1993 ዓ.ም የጸደቀውን የአቡጃ ድንጋጌም ነው። በሌላ መረጃ በአዲስ አበባ ከ200 ሺህ ብር በታች ካፒታል ያላቸው ነጋዴዎች ኢ-መደበኛ ተብለው ተለዩ። የአዲስ አበባ ከተማ አስተዳደር ከ200 ሺህ ብር በታች ካፒታል ያላቸውን ነጋዴዎች በኢ-መደበኛ የንግድ ስርዓት ውስጥ እንደሚካተቱ አስታውቋል። ይህንን ይፋ ያደረጉት የከተማ አስተዳደሩ ንግድ ቢሮ ኃላፊ ወይዘሮ ሀቢብ ሙሐመድ እንደገለጹት መደበኛ ባልሆነ የንግድ ስርዓት ውስጥ የሚካተቱ ነጋዴዎች ቋሚ የሥራ ቦታ የሌላቸው፣ በየዓመቱ የሚታደስ የንግድ ፍቃድ የሚያገኙ እንዲሁም በግብር ስርዓት ውስጥ ያልተካተቱ መሆናቸውንም አስረድተዋል። ከዚህ ቀደም በ2009 በነበረው አዋጅ ከ10 ሺህ ብር በታች ካፒታል ያላቸው ነጋዴዎች ኢ-መደበኛ ተብለው እንደነበር አስታውሰው በተሻሻለው አዋጅ ግን ይህ መጠን ወደ 200 ሺህ ብር ከፍ ብሏልም ብሏል። በተጨማሪም ከዚህ በፊት በኢ-መደበኛ የንግድ ስርዓት ውስጥ ለሚንቀሳቀሱ ነጋዴዎች የጊዜ ገደብ እንዳልነበር የጠቆሙት ኃላፊዋ በአዲሱ አዋጅ መሰረት በተሰጣቸው የሥራ ቦታ ላይ ለ2 ዓመት ብቻ እንዲሰሩ የሚፈቅድላቸው ሲሆን ካፒታላቸው 200 ሺህ ብር ሲደርስ ወደ መደበኛ የንግድ ስርዓት እንደሚካተቱም አብራርተዋል። ወይዘሮ ሀቢብ መደበኛ ያልሆኑ የንግድ ስርዓት በሁለት እንደሚከፈልም ገልጿል። እነዚህ ቋሚ በሆኑ ቦታ ላይ የሚሰሩና በጎዳናዎች ላይ የሚንቀሳቀሱም ናቸው። በጎዳናዎች ላይ የሚሰሩ ነጋዴዎች በተወሰነ ቀንና የሥራ ሰዓት ብቻ የንግድ ሥራቸውን እንዲያከናውኑ እንደሚደረግም አክለዋል። ክቡራን አድማጮች፣ በመጨረሻም ከውጭ ወደ ያስኩላችሁ መረጃዎች ለፍ ፓኪስታንና ህንድ አስቸኳይ የተኩስ አቁም ስምምነት ላይ ደረሱ። አገሪቱ ስምምነት ላይ የደረሱት ረዥም ሰዓታት የፈጀው ውይይት በአሜሪካ አሸማጋይነት ከተደረገም በኋላ ነው። ዶናልድ ትራምፕ ተኩስ አቁሙን ይፋ ያደረጉ ሲሆን የዋሽንግተንን ጥረት ይጠቁማልም ብለዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ተኩስ አቁሙንም አረጋግጧል። ይሁንና ኢስላማባድ ዋሽንግተን በድርድሩ ላይ ስለመኖሯ ግን ያለችው ነገርም የለም። ፓኪስታንና ህንድ ሙሉ በሙሉ አሁኑኑ የሚተገበር ተኩስ አቁም ላይ መድረሳቸውን አስደስቶኛል ብለዋል ዶናልድ ትራምፕ። ሪፐብሊካኑ በትሩዝ ሶሻል ሚዲያ ላይ ነው ሐሳባቸውን ያጋሩት።
ፓኪስታንንም ምንድንም ያመሰገኑት ትራምፕ የጋራ መግባባት ላይ መድረስ የሚደነቅ ነው ሲሉም አሞካሽተዋቸዋል። ዘገባው የአርቲ እና ዋሽንግተን ፖስት እንዳስነበቡት ነው። በሌላ ዜና ትራምፕ የመካከለኛው ምስራቅ ጉብኝታቸውን ጀመሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 4 ቀናት የሁለትዮሽ ውይይት ለማድረግ የሁለተኛው የስልጣን ዘመናቸው የመጀመሪያውን የመካከለኛውን ምስራቅ ጉብኝታቸውን በሳውዲ አረቢያ ጀምረዋል። ዛሬ ሪያድ የገቡት ፕሬዝዳንቱ ትራምፕ በሀገሪቱ መሪ ልዑል መሐመድ ቢን ሳልማን ጋር በሁለትዮሽ ጉዳዮች ዙሪያ ውይይት እንደሚያደርጉም ይጠበቃል። የፕሬዝዳንቱ ጉብኝት ዋና ዓላማ ለአሜሪካ ኢኮኖሚ ትልቅ አዲስ ኢንቨስትመንትን ለማስፈን ያለመ ስለመሆኑም ተዘግቧል። በሳውዲ አረቢያ ቆይታቸው የሳውዲ አሜሪካ የኢንቨስትመንት ፎረም ላይ የሚሳተፉት ፕሬዝዳንት ትራምፕ ጉብኝታቸው በመጪው አርብ የሚጠናቀቅ መሆኑም ተመላክቷል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።